በካናዳ የተደረገውን ሰልፍ ቀድመን አውጀን ነበረ ተናግረን እባካችሁ ሰላማዊ ሰልፍ ውጡ ብለን እዚህ ጋር እንድታስተውሉትና እጅግ በጣም እንድታሰምሩልኝ የምፈልጋት ትልቅ ነገር አለች። የተከበራችሁ የካናዳ ኦርቶዶክሳውያን ኢትዮጵያዊ የሆናችሁ ሰዎች በሙሉ የተከበራችሁ በካናዳ የምትኖሩ ኢትዮጵያውያን ኦርቶዶክስ ተዋህዶ ቤተክርስቲያን ያሳደገቻችሁ በ40 እና በ80 ቀን የክርስትናን ልጅነት የሥላሴ ልጅነት የሰጠቻችሁ አርሲ ያሉ ክርስቲያኖች ኢትዮጵያ ውስጥ ያሉ ኦርቶዶክሳውያን ሀገራችሁ ኢትዮጵያ ወደ እናንተ ተጣጣ። አብይ ገዳይ ነው። አብይ ገዳይ ነው። አትፍሩ። አብይ ገዳይ ነው። ሰይጣን ነው። እንደውም አብይ ሰይጣን 44,000 የታረዱበት ዘመን በዘመናችን አሁንም እየሆነ ያለው እንዲህ ነው። ዘመንም 144,000 የታረዱበት በዘመናችን ተመሳሳይ ታሪክ የሚሰራ ሰው ካለ ታሪክ ይደገማል። የኤርሚያስን ታሪክ በርካታ ቅዱሳን ኢትዮጵያውያን ደግመውታል። ራጉኤል ቤተክርስቲያን ውስጥ በዚህ ሰዓት ቁርአን ይሸጣል። ራጉኤል ቤተክርስቲያን ህንፃ ውስጥ በዚህ ሰዓት ቁርአን ይሸጣል። ጆሮ ካለን የኢትዮጵያ ቤተክርስቲያን ተሰብስባ ከልጆቿ ጋር ማሰብ ያለበት ጊዜ አሁን ነው። 49 አዲስ አበባ ግፍ አሳየች። 49 ግፍ አሳየችን። ኮንዶሚኒየሙን በአጠቃላይ የሚኖሩበት ነዋሪዎች ይህ ድርጊት ሊሆን አይገባም ብለው በጋራ አወገዙ። መጨረሻው ግን ኦርቶዶክሳውያን ብቻ ተመርጠውና ተለይተው እናንተ የመንግስትን እምነት ነካችሁ ኑ ተብሎ በግፍ እየተንገላቱ እንዲታሰሩ ሆነ። ትልቁ ችግራችን ምንድነው ካላችሁን ግን የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና ነው። እዚህ ጋር የምትመለከቷቸው አባት ውዱ መሪያችንን እንትን እያሉት ነውና እኔ ድምጹን አላሰማችሁ፣ ምክንያቱም መሪን በጣም ወደዋለሁ። ዓለማችን ያለችበት ሁኔታ እጅግ በጣም የቸገራት ፍቅር ነው። ዓለማችን ያለችበት ሁኔታ እጅግ የቸገራት ነገር ፍቅር ነው። ዓለምን እያናወጠ ያለው የፍቅር ማጣት ነው። የሚጮህ ደም የሚጣራ ደም አለ። የአቤልን ደም ማን ነው ደም አፍሶ ሰላም ይኖር? አቤልን የገደለ ቃየል ሰላምና ጤና ፍቅርና በረከትን አንድ ላይ አድርጎ ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የግዕዝ ሚዲያ ቤተሰቦች እንደምን ሰንብታችኋል? እንደምን ሳላችሁ? እግዚአብሔር ክብሩ ይስፋ። ኃያሉ መድኃኔዓለም ይኸው ዛሬም በፊት ለፊታችሁ እንድቆም እናንተም ደግሞ ይሄንን ከፍታችሁ እንድትሰሙ አድርጎናል። በእውነት እግዚአብሔር ይመስገን ማለት ይገባናል አይደል? ብዙ እግዚአብሔር ይመስገን የማይሉ ሰዎች ያሉበት ቦታ ላይና ሀገር ላይ ስለሆነ ያለ ነው ማለት ነው። ለማለት እንኳን እግዚአብሔርን ለማመስገን እንኳን እየተገደድን አትችሉም እየተባለን ያለንበት ቦታ ስለሆነ ባለንና በመናገኘው አጋጣሚ እግዚአብሔር ይመስገን ብለን ስናልፍ ለኛ በእውነት እንደ ምስክርነት ነው አይደል? ዲያቆን አቤሜሌክ ነኝ። ወቅታዊና አዳዲስ የሆኑ መርሃ ግብሮችን ይዤላችሁ መጥቻለሁ። እግዚአብሔር የተመሰገነ ይሁን። እንኳን ለቤትህ በቃ በሉት። ዮኒ የሰማዕቷ ተፈቷል። በቀን 17 ዛሬ ማለት ነው ተፈቶ በቤቱ ገብቷል። እግዚአብሔር የተመሰገነ ይሁን። ለምን ታስሩናላችሁ ግን ደግሞ መባል አለበት። አሁንም እንግዲህ ለምን ገደላችሁን ተብሎ ከታሰርን ዝም ብላችሁ ሞቱ ስለሆነ ይሄንን ከምን ላይ እንደምታስቀምጡት አላውቅም። ግን አሁንም ለምን ትገድሉናላችሁ? በነገራችን ላይ 2018 የስኬት ዓመቴ ነው ማለት የሚችለው የቀብር አስፈጻሚ ብቻ ነው። ምን ለማለት እንደፈለኩ ገባችኋል? አዎ የቀብር አስፈጻሚ ነው። ምን ለማለት እንደገባችሁ ያወቃችሁ ሰዎች እንኳን አወቃችሁ። ጥሩ ነው ማወቃችሁ። ግን ታዲያ ማድረግ ያለብን ወይም ደግሞ መደረግ ያለበት ነገር የለም ብላችሁ አታስቡም? እሱን ነገር ማሰብ አለብን አይደል? ህፃናቱ ምን ሲሉ ሰማዋቸው መሰላችሁ? አንቺ የላ ለኔ እኮ 2018 ስኬታማው ዘመን ነበር። የቀብር አስፈጻሚ ነበርክ እንዴ? አያችሁ፣ በቀልድ አድርገው አዋዝተው እንድናየው ነው ይሄንን ያቀረቡልን። ግን
የእውነት ትርጉሙ ምን እንደሆነ ገብቶናል አይደል? መቼም በሽርካ የሆነውን ትላንትናና ከትላንትና በስቲያ በጥቂትም ቢሆን ወደ እናንተ ለማድረስ ሞክሬያለሁ። ታዲያ በአንድ ጉርጓድ ውስጥ ምን ያህል ሰዎች እንደተቀበሩ ያያችሁ ይመስለኛል። በደንብ ነው። ይሄንን መረጃውን ቀድሜ ያደርሻችሁ ነበረ። በእርግጠኝነት ሰምታችሁት አይታችሁትም ይሆናል ብዬ አስባለሁ። እንዲህ ያለ ጊዜ ላይ ሆነን ነው ዛሬ ላይ እርስ በርስ እንደዚህ እንድንገናኝ የሆን ነውና በእውነት ስለዚህ ሁሉ እግዚአብሔር የተመሰገነ እንበል። በፊት እንዴት እንዳሳለፍንና በፊት አብረን እንዴት እንደኖርን አሁን ጭምር በግማሽ አካሎቻችን ውስጥ እንዴት እያለን እንደሆነ የሚያሳይ አንድ ቪዲዮ አግኝቼ እንዴት ደስ ብሎኝ ወደ እናንተ አመጣሁት መሰላችሁ። ራጉኤል ቤተክርስቲያን ህንፃ ውስጥ በዚህ ሰዓት ቁርአን ይሸጣል አይደል? ከቤተክርስቲያኑ ሙስሊሞች ተከራይተው አንዋር መስጊድ ህንፃ ስር ክርስቲያኖች ተከራይተው የክርስቲያኖች መጽሐፍ ቅዱስና ንዋየ ቅድሳን ይሸጣል። የመጨረሻው አንድ ጊዜ በጉዞ ፍቅር እስከ መቃብር የሚባል ጉዞ ከደራሲያን ማህበር ጋር አድርገን ነበርና ገዳማት እየጎበኘን ደብረ ኤልያስ የሚባል ገዳም ደረስን። ታውቁታላችሁ። ደብረ ኤልያስ ስንደርስ ደብረ ኤልያስ ውስጥ የዜማ ተማሪዎች ነበሩ። እኛ በሄድን ቀንና ልጆቹ እጅግ በጣም ያሳዝናሉ። ችግር ላይ ነው ያሉት። እኛ ደግሞ እነሱን ለምንጎበኝበት በወቅቱ 700 ብር ነው ዳኒ አበል ይሰጠን ነበር። አስቡ፣ ሰውን ለመጎብኘት አበል ይከፈለዋልና ነው ይሄ ልክ አይደለም የሚል ነገር ተነሳና አበላችንን እንዳለ ሰበሰብንና ለተማሪዎቹ ይሰጣል። ይሰጥ ስንል ከዛ በፊት ምን ተብሎ ነበረ? እምነቱ ሌላ የሆነ ሰው እዚህ እንዳይገባ ብለው ነበር አንድ አባት ሲሉ የተወሰኑ ጓደኞቼ እምነታቸው ሌላ ቢሆንም ተቀላቅለው ገቡ። እኔ አይ ይቅርብኝ ብዬ የሰው ቦታ ማርከስ ነው ብዬ ቀረት ብዬ ከአንድ እናት ጋር አነባበሮና ዳቤ የሚባል ነገርና አሹቅ ሰጥተውኝ እሱን እየበላው ስለ አካባቢው ታሪክ እጽፋል። ከዛ ያ ልጅ ለምን ቀረ ተባለና ተጠየቅኩኝ። አይ አትግባ፣ ሌላ እምነት ተከታይ የሆነ ሰው አይግባ ስላሉ አባታችን ቅር እንዳይሎት ነው ስላቸው ግድ የለም ግባ ተባልኩኝ። ውስጥ ስንገባ ለተማሪዎቹ ያችን ገንዘብ ስንሰጥ የወቅቱ የደራሲያን ማህበር ሊቀመንበር ይስጥ ተብሎ እሱ ተላከ። ሲላክ ተጓዡ ደግሞ ለምን እሱ ይሰጣል? የሰበሰበው መሐመድ ካሳ ነው፣ መሐመድ ካሳ ይስጥ ተባለ። በዚህ ውዝግብ መሃል እኔ አውደ ምሕረቱ ጋር መጣውና ስጥ ተባልኩኝ። ከዛ እየፈራው ልሰጥ ስል እዛ ጋር የነበሩት አባት የክርስትና ስምህ ማን ነው አሉ። ለምን ሊጸልዩልኝ። ከዛ ቅድም አትግባ ተብያለሁ። አሁን ደግሞ እንደገና አውደ ምሕረት ላይ እምነቴ ሙስሊም መሆኑን ልናገር ነው። ፈራው። እውነት ነው የምነግራችሁ። ገብቼ አይ አባቴ አልኳቸው። ምን እኔ ሙስሊም ነኝ አልኳቸው። ከዛ በጣም ተቀየረ። መተዋወቅ ጥቅሙ እንባቸው ዱብ ዱብ አለ። ስብከቱ ተቀየረ፣ ጸሎቱ ተቀየረ። ሙሉ ነገሩ ስለ አንድነትና ስለ ወዳጅነት ሆነ። ያቺ ቀን ለኔ ትልቅ ትምህርት ናት። እኩል ነው የሰማነው ይሄንን ቪዲዮ። አይገና እኔ እንደዚህ ቁም ነገር ያለውም አልመሰለኝም ነበረ። ደስ ይላል ግን ቆንጆ ሐሳብ ነው። አያችሁ አሁን እኮ ነው ዛሬ እኮ ነው ይሄ እየሆነ ያለው በአዲስ አበባ ምድር በራጉኤል ቤተክርስቲያን ወይም ደግሞ በመስጊዱ ህንፃ ስር የንዋየ ቅድሳት የሚሸጡ ሰዎች እንዲሁም ደግሞ በራጉኤል ህንፃ ስር ደግሞ የሙስሊም ልጆች ቁርአን የሚሸጡበት በቃ በዚህ ያህል ልክ ነበረ ተሰባጥረን እየኖርን ያለ ነው። እና የኛን ሰላም የኛን አንድ መሆን ነው ያልፈለጉት፣ የኛን መስማማት ነው ያልፈለጉት እንጂ ስለ እውነትማ ቢሆን እኛ አባቴዋቸው ሙስሊሙን ከክርስቲያኑ ጋር እንዴት አስታርቀውት በቤተ ክርስቲያን ውስጥ እንደሚኖሩ እዩ። ይቻላል ወይ አይቻልም ወይ ይገባል ወይ አይገባም ወይ ቤተ ክርስቲያናችን አስተምህሮ ሌላ ጊዜ የምመጣበት ነው። ግን ህብረታቸውን ያደረጉበትን ነገር ስለገረመኝ ነው። በይሄለው አሃው ህቡራ
ኢነመል ሙእሚኑን ኦቦለወን ወሊን ወጅጅራቹን ሃላን በሬዳዳ ወገኖቼ ካለን ትልቁ እሴት የሃይማኖት እሴት ነው። አጠር ባለችው በዚህ ጊዜ መጽሐፍ ቅዱስን በደንብ በጥልቀት እንደማነብ ቅዱስ ቁርአንንም በጥልቀት አነባለሁ። በዛ ምን አገኘው? የኢትዮጵያውያን ታላቅነት ሰውን ሰው ብለው በመቀበል ላይ የተመሰረተ እና በጣም ስለገረመኝ ነው ይሄንን ቪዲዮ ወደ እናንተ ያመጣሁት። ወደ ውስጡ ሌላ ጊዜ እንመጣበታለን፣ ወደ ትንታኔው ማለት ነው። ይገባ ይሆን አይገባ ይሆን የምትለውን ነገር በደንብ ሌላ ጊዜ ደግሞ በትኩረት ሰሞኑን ስለ መነኮሳት እየተነሳ ስለሆነ በዚያ ዙሪያ ቤተክርስቲያናችን ምን ታስተምራናለች? ምንድነው የምትለን? የሥርዓት መጽሐፍ አለን። ያ የሥርዓት መጽሐፋችን ስለ መነኮሳት ምንድነው የሚለው? ወይም ደግሞ ሥርዓተ ቤተክርስቲያንስ በዚህ ዙሪያ ላይ ያለው ነገር ምንድነው የሚለውን ነገር በደንብ በጥልቀት የምናየው ይሆናል። አገልጋዩ ጥቃቱ እየተፈጸመበት ነው። ህብረተሰቡ ጥቃት እየተፈጸመበት ነው። በአርሲ እየሆነ ያለው ነገር እጅግ በጣም ከባድ ነው። በአርሲ ለተጨፈጨፉና ለተፈናቀሉ ወገኖቻችን እንጠይቃለን። በዚህ ሰዓት አርሲ ወደ እናንተ እየጮኸች ነው። የደም መሬት አኬልዳማ ሆናለች አርሲ። ኧረ ጎበዝ አጨብጭብ! ኧረ አጨብጭብ! ያዳነ ነው ያለ ኧረ አጨብጭብ! ይሄ ነገር እንዴት ነው የሚቆመው? ኧረ አጨብጭብ አጨብጭብ አለ። በእውነት ያ ልጅ እውነቱን እኮ ነው። እኔ እጅግ በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። በዚህ ልክ እንዲህ ይሆናል ብዬ አላሰብኩም ነበረ። የአንድ ትንሽነት ልጅነትን ይህንን መልእክት በማስተላለፍ ወደ እናንተ ምን ያህል እየደረሰ እንደሆነ የሚያሳይ ነውና ዛሬ አንድ ግብ እንዳደረግኩ አንድ ግብ እንደሰራው ያህል ነው ጭምር ነው የተሰማኝ በእውነትና ይህንን ቪዲዮ ታስታውሱታላችሁ። እዚህ ጋር እንድታስተውሉትና እጅግ በጣም እንድታሰምሩልኝ የምፈልጋት ትልቅ ነገር አለች። የተከበራችሁ የካናዳ ኦርቶዶክሳውያን ኢትዮጵያዊ የሆናችሁ ሰዎች በሙሉ፣ የተከበራችሁ በካናዳ የምትኖሩ ኢትዮጵያውያን ኦርቶዶክስ ተዋህዶ ቤተክርስቲያን ያሳደገቻችሁ በ40 እና በ80 ቀን የክርስትናን ልጅነት የሥላሴ ልጅነት የሰጠቻችሁ አርሲ ያሉ ክርስቲያኖች፣ ኢትዮጵያ ውስጥ ያሉ ኦርቶዶክሳውያን ሀገራችሁ ኢትዮጵያ ወደ እናንተ ትጣራለች። ይሄንን ልብ ብላችሁ ስሙ። ቅርብ ቀን እንደ ማንኛውም ቦታ ሌላ ቦታ እንደተደረገው ሁሉ ሰላማዊ ሰልፍ ወጥታችሁ መፈክሮቻችሁን ይዛችሁ ልትጮሁ ይገባል። ይሄ የውዴታ ግዴታችሁ ነው። በእውነት ነው የምላችሁ። ወጥታችሁ ህዝብ ፊት ልትጮሁ ይገባል። እግዚአብሔር ይመስገን። እንግዲህ ከ3 ቀን ወይ ከ4 ቀን እንደዛ በፊት አካባቢ ይመስለኛል ይሄንን ቪዲዮ ተሰርቶ የተለቀቀውና ከዛ በኋላ በቶሮንቶ ካናዳ የሰላማዊ ሰልፍ ተደርጎ ድል በድል ሆነናል ማለት ነው። እግዚአብሔር የተመሰገነ ይሁን። በእውነት ሁላችሁም እግዚአብሔርን አመስግኑ። ካናዳውያን በፊት ቀድማችሁ ተዘጋጅታችሁበትም ይሁን ገጥሞ ይሁን ነገሩም ከመልክቱ በኋላም ይሁን ዋናው እናንተ ሰላማዊ ሰልፍ መውጣታችሁ ነው በእጅግ በጣም የሚያስደስተንና የሐሳቡ ተከታይ መሆናችሁ ነውና እጅግ በጣም ድንቁ ነገር በእውነት ለእናንተ ክብር ይገባችኋል። በዚሁ ልክ በዚህ ሰዓት በጀርመን እየተቃጠላችሁ በንዳድ በፀሐይ ብዛት በጣም ስቃይ ውስጥ ያላችሁ ሰዎች በቻላችሁት አቅም በምንም አይነት መንገድ ቢሆን ወጣችሁ ደግሞ እናንተ አሳዩን። የእናንተን ሰላማዊ ሰልፍ ደግሞ እጠብቃለሁ በእውነት። ስለዚህ እናንተም ኢትዮጵያዊነታችሁን ኦርቶዶክሳዊነታችሁን በደንብ ልታሳዩን ይገባል። በአሜሪካ በብዙ ስቴቶች ውስጥ ወጣችኋል። ያልወጣችሁበት ስቴት ያላችሁ ሰዎች ደግሞ ወጣችሁ ለዓለም በደንብ አስረዱ። ምክንያትና ለምን ብትሉ ደስ ይለኛል። ዛሬ በቀን 17 በአርሲ ውስጥ ግድያ አለ።
ሰዎች እየሞቱ ነው። ግድ እናንተ ጋር እንዲደርስና ትልልቅ ዘገባዎች እንዲደርሱ ቤተክርስቲያን መቃጠል አለበት እንዴ? አንድ ሰው እኮ ክርስቲያን ሆኖ የተጠመቀ ከሆነ የሥላሴ ማደሪያው የመጀመሪያ ህንፃ ሥላሴ ሰው ነው። ስለዚህ የሥላሴ ህንፃ ዛሬም ድረስ እየፈረሰ ነው። ዛሬም ድረስ እየተቃጠለ ነው። ዛሬም ድረስ በጥይት እየተረሸነ ነው። ዛሬም ካህኑ እንደዛው እየታረዱ ነው። ስለዚህ ይህንን ነገር ማስቆም የምንችለው አሁንም በያለንበት ሁላችንም ዋው ብለን ስንጮህና ስንወጣ ነው። የወጣችሁትን ግን በእውነት ሳላመሰግናችሁ አላልፍም። አንዳንዴ በጣም ነው የሚደግም። ስሙልኝ በእናታችሁ። ይቺ እዚህ ጋር የምትመለከቷቸው አባት ውዱ መሪያችንን እንትን እያሉት ነው እና እኔ ድምፁን አላሰማችሁ፣ ምክንያቱም መሪን በጣም ወደዋለሁ። የሚሰብኩትም የትኛው መጽሐፍ ቅዱስ እኔ ኦርቶዶክስ ነኝ፣ የትኛው መጽሐፍ ቅዱስ እንደሆነ አላውቅም። እሳቸው የሚሰብኩት መስቀል ይዘዋል፣ ለብሰዋል፣ ግን ዱርዬ ናቸው። ኦርቶዶክስን አይወክሉም። ከፊት ለፊታቸው ያሉት ምዕመናኖች ደግሞ ልክ እንደመፎክር ይላሉ። ይቅር ይበላቸው። ሁለተኛ ደግሞ የነሱ ርዝራዦች የሰው ቤተ እምነትን ቆርቆሮ ቢጃማ ምናምን ለብሶ ሰላጤ ለብሶ ቆርቆሮ የሰው ቆርቆሮ ያፈርሳሉ። ተቀብድደዋል። በነገራችን ላይ ኢትዮጵያ እኮ የሁሉም ሃይማኖቶች አገር ናት። የአንድ ብቻ አይደለች። አርሲን አቃጥላችሁ ተቃጠለ ብላችሁ ወይ ኧረ እባክህ። በልደታ ጊዜ በወያኔ ጊዜ ልደታን ወያኔ መመናንና ወያኔ ተጣልተው ረብሻ መቶ ፖሊስ ሲመጣ አትደፈርም ብለው ሙስሊሙም እኮ ነው አግዞ እዛ አካባቢ ያሉት ልጆች ያውቃሉ። ግማሹ አዛውንትን እያወጣ ምክንያቱም ያ ረብሻ ብዙ ሰው ስለጎዳ አዛውንትን እናት የሰፈር ሰውን እያወጣ የሙስሊሙ ህብረተሰብ እዛ አካባቢ ያለ ባለሱቅ አሁን ጴንጤ ብላችሁ የምትሉት እነሱም እየተባበሩ ህብረተሰቡን እንዳይረጋገጥ እቃዋ ሽንጉርቷን እንዳይረጋገጥ የረዱት ጴንጤ የምትሉት ናቸው። መኪና እያቀረቡ አያችሁ፣ ሃይማኖት አንድ ነን። በተለያየ ብንለያየ ሀሳቧ ስለገባን ነገሯን ማስጨረስ የሆነ ስድቡን መጠጣት ነው ለኛ ነው ብለን እንወስደዋለን አይደል? እና እየተበሳጨን በዚች ንግግር ከምንሄድ ሀሳቧን ከተረዳ ነው ማብቃት በቂ ነው። ይሄ ነገር ከምን ተነስቶ የቱ ጋር እየሄደ እንደሆነ የሚያሳዩ ቪዲዮዎችን ከቴዶ ዘሩፋኤል ጥቂት ነገሮችን አሳያቸዋለሁ። ከዛ በፊት ግን አዲስ ክርና አዲስ ማህተብ አድርጋ ስለመጣች ጥሩ ነው። ይሄ እንደው በዛ ያስቀርልን፣ አንገቷ ላይ አያስወልቀው። እውነቴን ነው የምላችሁ። ለምልክት ቢሆንም ያረገችው ያው ምን እንደሆነች ምናምን በደንብ አውቃለሁኝ። በሌላ ቪዲዮ ስለዚህ ሴትዮ እመጣበታለሁኝ። ግን ኦርቶዶክስ ነኝ ስላለችና መስቀሏን ፊት ለፊት ለማድረግ የሞከረችበት መንገድ የሚያስቅ ነው። እናንተም ደግሞ ብዙዎቻችሁ በዚህ ነገር በጣም እንደምትሸወዱ ነግራችሁኛል ከዚህ በፊትም በውስጥ መስመርና በጣም የገረመኝ በእንደዚህ አይነት ነገር ሰዎች ይሸወዳሉ ብዬ አስቤ ስለማላቅ ነው። አንገታቸው ላይ ማህተብ ካዩ በቃ ክርስቲያን ነው ብለው ነው የሚደመድሙት። እና አዲስ ክርና አዲስ መስቀል ስታዩ ቢያንስ ጥቂት ነገሮችን እንኳን ይኖራችሁ። ይሄ አዲስ አበባ ላይ በኮንዶሚኒየሞች መሀል የታጠረ ቆርቆሮውን ለማፍረስ ተበሳጭተው የወጡ ኮንዶሚኒየም ውስጥ ያሉ ሰዎች እውነታዋና ሀቋ ምን እንደሆነች ላሳያችሁ። ይችን የቴዶ ዘሩፋኤልን ቪዲዮ እዩልኝ። አያት 49 ግፍ አሳየችን። ኮንዶሚኒየሙን በአጠቃላይ የሚኖሩበት ነዋሪዎች ይህ ድርጊት ሊሆን አይገባም ብለው በጋራ አወገዙ። መጨረሻው ግን ኦርቶዶክሳውያን ብቻ ተመርጠውና ተለይተው እናንት የመንግስትን እምነት ነካችሁ ኑ ተብሎ በግፍ እየተንገላቱ እንዲታሰሩ ሆነ። በአደባባይ ኦርቶዶክሳዊ የሆነ በደል ተፈጸመ። ነገሩን በማስረጃ በደንብ አድርጌ አስደግፈዋለሁ። በፎቶ እንደምትመለከቱት
ከኮንዶሚኒየሞች መካከለኛ ስፍራ ላይ የተተወው ቦታ ለጋራ መገልገያነት፣ ለፓርኪንግ፣ ለግሪን ኤሪያ፣ ለህፃናት መጫወቻ የሚፈቀድ ሆኖ ሳለ መንግስት ግን ሰሞኑ እንግዲህ በምርጫ ላደረጋችሁልኝ ድጋፍና አስተዋጽኦ በሚል ለተለያዩ ፓስተሮችና ነቢያት ነን ለሚሉ በአጠቃላይ የኮንዶሚኒየሞችን መካከለኛ ክፍል እያደላቸው መሆኑ እየተስተዋለ ነው። አንዱ ቀድሞ ደግሞ እንደምትመለከቱት ይህንን አካባቢ ያጥራል። ያጠረው ደግሞ የአዲስ አበባ ከተማ ልማት ቢሮ የምትመለከቱትን ማስረጃ ለፍርድ ቤት አቅርቦ ነው። ያ አካባቢ የጋራ መገልገያ እንጂ ቤተ እምነትን ተቋምን ለመገንባት የሚሆን አይደለም የሚል ግልጽ ማስረጃን አቅርቧል። ይህንን ግን ወደ ጎን በመተው በማናለብኝነት እንደምትመለከቱት የፍርድ ቤት ውሳኔ ሳይጠበቅ እግዱም ሳይፈጸም አካባቢውን በቆርቆሮ ማጠር ተጀመረ። በአጠቃላይ ነዋሪው ተቆጣ። የምታዩት ነገር ተፈጠረ። ከዛ በኋላ ፕሮፓጋንዳ ተሰራበት። ኦርቶዶክስ ገፊናት፣ ያ ዘመን ግን አብቅቷል፣ እኛንን ካሁን በኋላ ሁሉን ነገር የምንቆጣጠረው አይነት ነገር። ተከባብረንና ተዋደን የማንኖርባት ኢትዮጵያ ነገ ምን እንደምትፈጥር አብረን እናያለን። አንተ ደልቶህ እኔ በፍጹም ከፍቶኝ አልኖርም ነው ምልህ። መላው ባለማህተብ ይህንን እየሰማህ በደንብ እንድታስተውል እፈልጋለሁ። የዚህ ዘመን ዘርፈ ብዙ ተጽዕኖ እንዲህ አይነት መልኮችም ጭምር እንዳሉት እወቅ፣ ተረዳ። በአያት 49 ኦርቶዶክሳውያን የታሰሩት በግፍ ነው። ይሄ መታወቅና መሰመር አለበት። የእናንተን ፖለቲካና ፕሮፓጋንዳ ቀቅላችሁ ብሉት ነው ምልህ። ቴዎድሮስ ሩፋኤል ጥሩ አድርጎ ነው መረጃዋን ያደረሰን አይደለ? አያችሁ፣ የምንሰማውና የምናየው ነገር አንዳንድ ጊዜ የተለያየ ይሆናል። እኔ ይሄንን ቪዲዮ እዛ ቦታ ላይ በቆርቆሮ ታጥሮ እንደዚህ በእግራቸው እየመቱ ሲያፈርሱ ምናምን የሆነ ቪዲዮ አይቼ ነበረ እና ምንድነው ብዬ ነገሩን ለማጣራት ትንሽ ሞክሬ ነበር። በሰዓቱ አላገኘሁትም። ነገር ግን ቆይቶ ቦታው ላይ ቸርች ሊገነባ ነው እና የህፃናት መዋያ ወይም ደግሞ የግሪን ኤሪያ ተደርጎ ምናምን የሚሰሩ ቦታዎች አሉ አይደል? እንደዛ ነበረ ፍቃድም ያለው የአዲስ አበባ ከተማ የልማት ቢሮውም ያን ነገር ያዘጋጀው እስከነ ደብዳቤው እንዳያችሁት ነበረ። ነገር ግን በቃ እነሱ በፈለጉትና በሚፈልጉት ባለ ጊዜ አይደሉ ያን ነገር እያደረጉ ነው ያሉት ማለት ነው። እና በዛ ቦታ ላይ ሊጮሁባቸው ነው። አስቡት ደግሞ ጩኸታቸውን፣ አስቡት ደግሞ ሁኔታቸውን። በእውነት ወይ ዳንኪራ አትሉት ተነስታችሁ አብራችሁ ዓለማውያን ሆናችሁ እንዳጨፍሩ በመሃል ኢየሱስ ጌታዬ ምናምን ምናምን ይላሉ። ከዛ ደግሞ ቁጭ ስትሉ ደግሞ ሰይጣን ጠላቴ ምናምን ምናምን ይሏችኋል። ከዛ ቡጊ ቡጊ ሁሉ አለው። አማርኛም እስክስታው ቢሆን ወላይትኛውም ምኑም ሬጌው ምኑም አይቀርም፣ ራፑ ሁሉ አለ። አስባችሁታል? የመኖሪያ መንደር ውስጥ አንድ ሰፈር እንደዚህ እየኖራችሁ መሃላችሁ ላይ ሜዳው ላይ ቸርች ሲኖር እኛ እኮ በእውነት የትኛውም ቸርች ድምፅ እኮ ስቦን አያውቅም። ግን የጴንጤ አዳራሾች ማለት ነው ቸርች ለማለት ያው በተለምዶ ቸርች ስለምንን ነው የቤተክርስቲያን የቅድስቲቱ ቤተክርስቲያን ድምፅን ሰምታችኋል? አዛን ሲሉ ሰምታችኋል? እንዴት ለጆሮ እንደሚጥም እንዴት አድርገን አጣጥመን እንደምንወጣው። ይሄ ፕሮቴስታንት የተባለ አካል እዛ ቦታ ላይ ከገባ ህዝቡ ምን ያህል ተረብሾ ዘላለሙን እንደሚኖር አስተውሉ። ተከታዮቹ ቢሆኑ እንኳን በዛ ነገር በጣም ችግር ውስጥ የገቡ ነው የሚሆኑት እና በጣም ነው የሚገርም። ስለዚህ ቤተክርስቲያናችንንም ጭምር የቤተክርስቲያን ሰዎቹን እዛ ቦታ ውስጥ ያሉት ኦርቶዶክሳውያን ስለሆኑ እጅግ በጣም እንደሚረብሽና እንደሚያሳቅቅ ወይም ደግሞ በየጊዜው ሰንበት በመጣ ቁጥር ቤት የሚውሉበት ጊዜ እስከሆነ ድረስ ምን ያህል ሊረበሽ እንደሚችል ታውቃላችሁ። መቼም እኛ ከቤተክርስቲያን ስንወጣ ጀምረው ነው ይህን ነገር ማድረግ የሚፈልጉት ወይም ደግሞ እኛ ቤተክርስቲያን ውስጥ ሆነን አይደለም ያን ነገር የሚያደርጉት። 3 ሰዓት አካባቢ ምናምን ይጀምራሉ እስከ 7 እስከ 8 ሰዓት ድረስ። አስባችሁታል ሰንበታችሁ ምን ያህል እንደሚረበሽ? የሚደንቅ እኮ ነው በእውነት። እና ነገሮችን ስንሰማ ስናይ አጣርተን ይሁን። በከተማ ውስጥም ውጊያው ተጀምሯል ማለት ነው። በደንብ አስተውሉ። የሃይማኖት ሊያደርጉት ሃይማኖትን ደግሞ እንደገና አጥብበው እርስ በርስ የካህናትና የመነኮሳት የዲያቆናትና የካህናት አድርገው ሊበታትኑት በጣም ቀርበዋል። ስለዚህ አውቀንባቸው ነው መዘጋጀት ያለብን። በከተማ ውስጥ ተጀምሯል። ይሄንን ልብ ብላችሁ አስመሩልኝ።
ይሄ ሁሉ ነገር በምን እየመጣብን ነው? ለምንድነው ይሄ ሁሉ የሚመጣብን? እኛ ምን አድርገን ነው? ምንስ ማድረግ አለብን የሚለውን ደግሞ መምህር ገብረመድህን የተናገሯትን ነገር ሁሌ ባመጣላችሁ አትሰለቸኝ። ትልቁ ችግራችን ምንድነው ካላችሁ ግን የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና ነው። ፈዛዛነት ድንቁርና ነው። በጣም ለሃይማኖታቸው ስሜት የሌላቸው ፈዛዛዎች፣ ለሥራታቸው ስሜት የሌላቸው ፈዛዛዎች ሁሉ ነዳሽ የሆኑ የመጣ ሁሉ የሚቀልባቸው ቆም ብለው የማያስቡ ተነጅ መንጋ ሆኑና ተቸጋገርን። አንድ ጉባኤ፣ አንድ ሃይማኖት፣ አንድ ስርዓት፣ አንድ ክርስትና፣ አንድ ህዝብ ማለት አቃተንና ብትንትን ሆነ። ሐሳባችን ብትንትን፣ ፈቃዳችን ብትንትን፣ ተልኳችን ብትንትን፣ እይታችን ብትንትን፣ መግባባት ያቃተን ሆነና በአንዲት ኦርቶዶክሳዊት ዕውቀት መገናዘብ አቅቶን ተበላላን፣ ለባዕድ ተሰጠን። አፋቸሉብን፣ ሁሉ አፋቸለብን። መናፍቁ ያፋችልብናል፣ ፖለቲከኛ ያፋችልብናል፣ ሌላ ያፋችልብናል። እኛ ላይ የማይጀምር ማን አለ? ለምን ካላችሁ ግን የኛ ጅልነት፣ የኛ ምናምንቴነት፣ አቅመ ደካማነት፣ አለመዋሃድ፣ አለመናበብ፣ አለማወቅ እኛን ማንም አይዘርፈናል። አጥማቂ ይመጣል ይወስደናል፣ ጎረምሳ ይመጣል ይወስደናል፣ አጫዋች ይመጣል ይወስደናል፣ ሁሉም ያሰኛል። እንዲህ አይነት ያለዘበን፣ እንዲህ አይነት ያደነዘዘን ምን አይነት አባዜ ነው? የእውነት ድንዙዝነት የምር ነው። በደንብ ደንዝዘናል አይደል? መቼም ሁላችንም የሚሰማን ነው ብዬ አስባለሁኝ። ይሄ መልእክት ሲተላለፍ አዎ እኮ እውነት እኮ ነው፣ እውነታቸውን ነው፣ እውነቱን ነው መባባላችን የማይቀር ነው። ምክንያቱም የሆነው እንደዚህ እኛ እንዲህ አልነበርንማ፣ እንዲህ አልነበር አይደለም። ሃይማኖታችን፣ ቤተክርስቲያናችን ተቃጥላ ሀገራችን ተነክታ ተደፍራ ይቅርና ግለሰብ ማንነታችን እንኳን እኮ ሲነካ ምን ያህል እንደምንጮህ ምን ያህል አግሬሲቭ ሆነን ነገሮችን ለማድረግ እንደምንነሳ እናውቀዋለን። አሁን ያለንበት ሁኔታ ግን አይደለም እኛ ራሳችን ላይ ይቅርና አይደለም ቤተሰባችን እህት ወንድማችን ላይ ይቅርና ቤተክርስቲያናችን ላይ ሀገራችን ላይ የመጣ ነገር እንኳን እንደ ኢምንት እያሳለፍን እያለፍን እየኖርን ነው። እኛ ቤት የማይደርስ እኛ ጋር የማይመጣ እኛን የማይነካን እየመሰለን ዝም ብለን ነው የምንኖረው። በተለይ ውጭ ያላችሁማ አይደርስ በአርማዶ አይሻገር እዚህ ሀገር ቤተሰብ የላችሁ አላደጋችሁባት ጡቷን አልጠባችሁ ምግቧን አልበላችሁ አይደል? ምንም እኮ አላረገችላችሁም ይቺ ሀገር አልፈጠረቻችሁ አልተወለዳችሁባት ያህል ድረስ ክፋት በአንደበታቸው ያልወጣ አበእም ማለት ያለዩ ሕፃናት በክርስቶስ ዘመንም 144,000 የታረዱበት በዘመናችን ተመሳሳይ ታሪክ የሚሰራ ሰው ካለ ታሪክ ይደገማል። የኤርምያስን ታሪክ በርካታ ቅዱሳን ኢትዮጵያውያን ደግመውታል። የኢሳይያስን ታሪክ ደግመዋል። የቄርሎስን ታሪክ ደግመዋል። የናግራንን የሰማዕታትን ታሪክ የአሩሲ ሰማዕታት ደግመውታል። የሕፃኑ የቂርቆስን ታሪክ የአሩሲ ሕፃናት ደግመውታል። የአናንያ የአዛርያ የሚሳኤል የወጣቱ የቅዱስ ጊዮርጊስን ታሪክ የአሩሲ ወጣቶች ደግመውታል። የቅዱስ ጴጥሮስና የአረጋዊው የቅዱስ ጴጥሮስን ታሪክ የአሩሲ አንጋፋ አባወራዎች ደግመውታል። የ36ቱ ቅዱሳት አንስት ታሪክም የአሩሲ እናቶች ደግመውታል። ታሪክ ሰሪ ሲኖር ታሪክ ይደገማል። የሰውነት መለኪያው በተፈጠረለት ዓላማ መሄድ ነው። ከዛ ውጭ ከወጣ ግን ሰው ሊሆን ይችላል። ግብሩ ግን የአራዊት ስለሆነ ከሰውነት መለኪያ ከሚዛኑ ተዛብቷልና ራሜሮኑ አካለ ክርስቶስ ነው። የተቀባችሁን ህንፃ ቤተክርስቲያን እኛ እንሳለማለን። እኛ ቦሎኬቱን አይደለም እንሳለመው፣ አካለ ክርስቶስ ነው። እማ ብለን የምንስመው ተደፍተን የምንስመው አካለ ክርስቶስ ነው። እነዚህ ከጸጋ እግዚአብሔር የተራቆቱ ራቁታቸውን የሚጓዙ የሚያነቡ ግን የማይረዱ የሚያነቡ ግን የማያስተውሉ ግንዛቤ የሌላቸው ሰዎች ህንፃውን ተንበርካችሁ ትሳለሙ ሊሏችሁ ይችላሉ። ምዕመናን በደንብ አስተውሉ። እነዚህ የእግዚአብሔርን ቃል የተጻፈበትን መጽሐፍ ቅዱስ እንኳን በአግባቡ ማይይዙ ሰዎች ናቸው። ደብተሩን ሳይለከልክ በአግባቡ የያዘ 10 ማርክ አለው። ሰዎቹ ግን መጽሐፍ ቅዱስን ሰብካል ይላሉ። መጽሐፍ ቅዱስን ገንጥለው እንዲወር በጣም ያሳዝናል። ዛሬ በዓለማችን ላይ ያለው ጣዖት ትልቁ ጣዖት ማን ነው? ኳስ ነው። ተቅዳሴው ተቋርጧል። ውዳሴ ማርያም የሚደግምበትን አቋርጧል። የንዋም ጸሎትን ወጣቱ አቋርጧል። እረ ወጣቱ አይደለም ቆራቢው አቋርጧል።
እናቶች በተመሳሳይ በተለያየ ፊልም ተጠምደው የሥርዓተ ቅዳሴውን ያኛውን ትክክለኛውን ቃናን ነው ድንግል ማርያም የተገኘችበትን ቃናን አስታውሱ። ይህኛው ቃና ትውልድን የሚያመክን ነው። አባቶቻችን ሲጓዙ ጸሎተ ማርያም ካንደበታቸው አይለይም። ሲንቀሳቀሱም ሰላም ለኪ ነው። ሲንቀሳቀሱም አቡነ አቡነ ነው የሚሉት። የአሁኑ ትውልድ ደግሞ ሲንቀሳቀስ ማንቸስተር ነው የሚለው፣ ሲጓዝ ማንቸስተር ነው። ሴቶችም በተመሳሳይ የቃና ፊልም አለ። ፍልሰት ትላላችሁ፣ ስደት ትላላችሁ። ይኸው ስደት ደረሰ። የነ ቅዱስ ጊዮርጊስን ታሪክ ደጋሚ ሲኖር በአርሲ ወጣቶች ደግመውታል አሉ። የቅዱሳን ሐዋርያትን ታሪክ የአርሲ ሽማግሌዎች አበው አባቶች ደግመውታል አሉ። እውነታቸውን እኮ ነው። በእውነት ታሪክ ደጋሚ ሲኖር ታሪክ ይደገማል፣ ታሪክ ሰሪ ሲኖር ታሪክ ይደገማል አሉ እና ታሪክ መድገም የትኛውን ነው ግን መሆን ያለበት? ታዲያ ሞታቸውን ብቻ ነው እንዴ? አይደለም፣ ትንሣኤያቸውንም ጭምር መድገም አለብን አይደል? አዎ። በዚያ ጊዜ ተዋግተው ታስታውሳላችሁ። ጣሊያን 1888 አካባቢ ኢትዮጵያ ጦርነት ባደረገችበት ጊዜ ያንን ወቅት እናስታውሳለን አይደል? ቅዱስ ጊዮርጊስ ተገኝቶ በቦታው በፈረስ አንድ ሰው እየዞረ ሁላችንንም ፈጨን ያሉት። ታዲያ በሃይማኖትና በሀገር ላይ የተመጣ ላይ ደግሞ በጀግንነት እንዲህ አድርገው ድል አድርገውታል። ሞታቸውን ብቻ አይደለም ትንሣኤያቸውንም ጭምር ነው መድገም ያለብን። የሞቱት ሞታቸውን ሲያበስሩን እኛ ደግሞ በአካል በህይወት ያለን ትንሣኤውን የምናበስር ሰዎች ልንሆን ይገባል። ያ ነው እንጂ እንደዚህ ሁለቱም ኖሮ ካልተሻገርን በስተቀር እየሞትን ብቻ ከሆነ አንድ ቀን እናልቃለን። እንበዛለን የሚል የለም። እየሞትን የምንበዛበት ምንም አይነት መንገድ የለም። እየሞትን እናልቃለን። ሞተን መጨረሻ ላይ እናልቃለን። አንድ አባት በሰላም አርጊው እንደነበሩ አስታውሳለሁኝና እስኪ እንደው ጥሩ አድርገው ስለ መንግስት ባለስልጣናትም የተናገሯት ጥቂት ነገር አለች። የእሳቸውን ብቻ እንስማና እናበቃለን። አሸባሪ ማን ነው? ነፍሰ ገዳይ ነው። አሸባሪ ማን ነው? ገንጣይ ነው። አሸባሪ ማን ነው? ንጹሐንን የሚገል ባናምንም ሐቁ ይሄ። እናንተ ባለስልጣናት ካላችሁ እጃችሁን ሰብስቡ። ንጹሐንን መግደል አቁሙ። ውረረው ከራስ ወጣህ ቢሉታሉ ተገፍቼ ነው አቁሙ። ካልሆነ አብረን ነው የምንጠፋው ብዬ ነው። ምንም የሚተርፍ የለም። እግዚአብሔር እጁን ያነሳል። ዝም በሉ ተመልከቱ። እግዚአብሔር እጁን ያነሳል። ግፈኞች አሸናፊ። አባቶችና እናቶች እንድን ዘንድ ምን እናደርግኛ? ምን እናደርግ? ድንጋይ እንወራወር ወይስ ሰይፍ እናንሳ? ብዙ ሴቶች እናግባ ወይስ በጉቦኛነት እንቀጠር? ምን እናደርግ? የድርሻችንን እንግራችሁ። ምን ልታረጉ መጣችሁ? እናንተ እኮ አጃቢ አይደላችሁም። የሌላው የህፃናት አጃቢ ህፃናት ናቸው የሚቆሩ። የህፃናት አጃቢ አይደላችሁም። የቤተ ክርስቲያንም አጃቢ አይደላችሁም። ባለቤት ናችሁ። ባለቤት የምትሆኑት ደግሞ እንድትድኑ ነው። እያሰናከን ያለ ከደጃችን ያለ ድንጋይ ያለ እሱን አንሳ። ያን ጊዜ ትድናለህ። አለበለዚያ ተጣምጣ ይገባል። መጨረሻ ላይ ባፍንጫ ይደፋል። ያ ድንጋይ ይሰጣለህ። ለመገዳደል እጅ ለምን ትሰጣለህ? ለኃጢአት ለምን እጅ እንሰጣለን? ለጥላቻ ለምን እጅ እንሰጣለን? ለድካም ለምን እጅ እንሰጣለን? አትስጡ። እጅ መስጠት የኛ አይደለም። የት ነው ያለነው? ወጣቶች በተለይ የት ነው? ምንድነው እያደረግን ያለነው? አገር ተረካቢ ናችሁ? አገር ተረካቢ ናችሁ ወይ? መዳን ትፈልጋላችሁ? ሰላምን ትፈልጋላችሁ? ልጆቻችሁን በስርዓት አሳድጉ። ይሄ ግብረ ሰዶማዊነት ውጊያችን እናንተ የምታውቁት እኛ የምናውቀው ውጊያችን የታንክና የእንትን አይደለም። የምትድነው ልንገር በፕሮስፐሪቲ አይ ምን እናደርግ? እንጸልይ። ምን እናደርግ? እንፋቀር። ምን እናደርግ? እውነተኛ ነገር እናደርግ። ምን ብናደርግ ከሰላም እንድናለን? ከዚህ ብጥብጥ፣ ከዚህ ጭፍጨፋ፣ ከዚህ መዳን የምንችለው ምን ብናደርግ? እየደበቅን እንዲያ የምትለውን ብንጸልይ ነው። የአባቶች ትክክለኛ የሆነ መልእክት ነው። አዎ ከነዚህ አባቶች የምንፈልገው ይሄንን ነው። ከዚህ እልቂት የምንተርፈው ብለው ሲነግሩን በጸሎት ነው ብለው ወጣቱን ወደ ጸሎት ቢያነቁት፣ ወደ መታጠቅና ቤተክርስቲያንን ወደ ማዳን ወደ መደራጀት ደግሞ የሚመሩን ወንጌላውያን ሰባኪዎቻችን ደግሞ በደንብ ከፊት ሆነው በደንብ ነገሮችን እያሳለጡ ቢያስተምሩን መልካም ነው። እንዲሁ ቤተክርስቲያኗ ውስጥ ደግሞ ያሉ እኮ የህግ አካላቶችም አሉ። ምዕመኖቿ በዛ ቦታ ላይ ያሉ የዛ ስራ ባለቤት የሆኑት ማለት ነው። ስለዚህ ልናደርግ የሚገባውና ማድረግ ያለብንን ነገር ሁላችን እያወቅን የተቀመጥ ነው። ሁላችን እየሰማን ነው እያልን የምናልፈው። ጭራሽ ተደጋግሞ ሲነገረን እያልን የምናሳልፍ ብዙ ሰዎች አለን። በጣም ብዙ ሰዎች። ስለ አርሲ መስማት የሰለቸው ሰው የለም።
አሁን ስለ አርሲ ድጋሚ ጭፍጨፋ ተደረገ ወይ እንደዚህ ሞቱ ምናምን ብለን ብንሰራ ነው ወደ እናንተ ቢመጣ ይሄ ነገር እንደው ይሄ ነገር መቼ ይሆን የሚያበቃው ብላችሁ ያሳለፋችሁ ሰዎች የላችሁም? እንደው አንዳንድ ጊዜ ምን ያምረኛል መሰላችሁ? በየቤታችሁ ቢያንኳኳ ብዬ አስባለሁ። በየቤታችሁ ቢያንኳኳ ህመሙ ስለሚሰማችሁ እነዚህ የጮሁ ሰዎች እነዚህ የጮሁ ልጆች የታሉ ብላችሁ መምጣታችሁ አይቀር። በእውነት አዎ ለመሰላችሁ እንዲህ ብለው ስለገጠመኝ ነው። ብዙ ጊዜ ጠይቀናቸው እምቢ ብለውን ቤታቸው ሲመጣ የመጡ ሰዎች አሉ። ሊያግዙን ነው ብለን ደስ ብሎን እንደው የዛኔ እንደዚህ ስንጮህ ግን ምን ሆናችሁ ነው ምናምን ሲሉ ወይ ዲያቆን አሁንማ ቤቴ ገባኮ አያቶቼ ቤት ገብተው እህል ወሰዱ ትንሹ ልጁን ገደሉት ምናምን ብለው አወሩ። አሁን ይሄ አያችሁ በግል በራሳቸው ሲመጣ እዚህ ድረስ ይመጣሉ። ስለዚህ በቤተሰቦቻችሁ በግላችሁ በእናንተ እግዚአብሔር አያምጣባችሁ ያርቅላችሁ። ግን ለሞቱት ሰዎች ድምጽ ልትሆኑ ይገባል። በእውነት በደረሰባቸው ነገር ላይ ቁስላቸው ሊሰማን ይገባል። እንደነሱ ባያመን እንኳን ልንረዳቸው ይገባል አይደል? አዎ ብንደርስላቸው መልካም ስለሆነ ጆሮ ካለን የኢትዮጵያ ቤተክርስቲያን ተሰብስባ ከልጆቿ ጋር ማሰብ ያለበት ጊዜ አሁን ነው። ቤተክርስቲያን ጨርሶ ሸክሙ ሳይከብዳት ልጆቿ ታርደው ሳያልቁ ውስጣዊ መፍትሄ ያስፈልገናል። የቤተክርስቲያን መፍትሄ በልቤ ውስጥ እየወጣ እየወረደ እኔ ግን ያልተለወጥኩ ሰው በመሆኔ ደግሞ ደንግጬ ተዋል። ክርስቲያን አሁን እየታረደ እያየን ነው። እኔ እውነቴን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ መፍትሄዋ ጳጳስ የለ፣ መነኩሴ የለ፣ ቄስ የለ፣ ሕዝብ የለ፣ ተሰፍሮ ተቆጥሮ ጥፋታችን ቅርብ ሆኖ ነው የሚታየኝ ነው። በቃ እንደው ስንጠፋ በደንብ ነው የሚታየኝ። ቅድስት ቤተክርስቲያን ይህንን ዘመን እንዴት መሻገር እንዳለባት መፍትሄ ሞልቶን ነበር። የሚሰማ ግን የለም። ዛሬ በዚህ ዘመን ሁሉም ክርስቲያን ጨንቆት በየሚዲያው የየግሉን መፍትሄ የሚንጫጫበት ጊዜ። እስቲ ወንድሞቻችን መፍትሄ ያለን የምትሉ መምህራን እስቲ ተሰብስቦና መፍትሄ አንጡ ማን ብሎናል? እስቲ የምትለፈልፉት መምህራን ሁሉ በዚህ በየሚዲያው እየወጣችሁ ከመለፍለፍ ለቤተ ክርስቲያናችን አንድነት ቤተ ክርስቲያናችን ይህን ክፉ ጊዜ እንድትሻገር ምስቲ ልጆቻችን ምን ትላላችሁ ቢባል ቤተ ክርስቲያን ራሷ መድኃኒት አለ። ክርስቶስ በውስጧ በጉያዋ ያስቀመጠላት የመድኃኒት እናት ናት። ቤተ ክርስቲያን መድኃኒት የያዘችውን ቤተ ክርስቲያን ነው የምናሳምማት። መንገድ የሚያሳይ ሳይጠፋ ትርጓሜ ሳይታጠፍ መጻሕፍት ሳይዘጉ የቅዱሳን አባቶቻችን ትምህርት መቋረጥ ሳያገኘው ይህንን ጊዜ ወደ መፍትሄ መምጣት ክርስቲያን ሙቶ ሳያልቅ እንታረቅ። ፍቅር ለሚወዱት ሰው መሆን ነው እንጂ የሚወዱትን ሰው ሁንልኝ ማለት አይደለም። ፍቅር የሚወደውን ሰው ተወዳጁን እንዲመስል ያደርገዋል። የኦርቶዶክሳዊ ፍቅር መለኪያው በጌታ መዋደድ። የሰውን ተጨማሪ ነገሩን ሳይፈልጉ የወደዱት ፍቅር እስከ ሰማይ ይደርሳል። ክርስቶስን አልባ የመሰረቱት ፍቅር ግን ዓይን እስከሚደርስበት ማዶ ድረስም አይደርስም። በገንዘብ የተዋደዱ ነበሩ፣ በስጋ የተዋደዱ ነበሩ፣ በስልጣን የተዋደዱ ነበሩ፣ የትም አላደረሰም። አንድ ሰው ሰውን የሚወደው በክርስቶስ ከሆነ ያ የሚወደደው ሰው ምንም ይሁን የእሱ ፍቅር አይለወጥም። ፍቅራችን ለምን ቶሎ ቶሎ ያድፋል ብትሉኝ መልሱ የኃጢአት ከባድ ምንድን ነው ከተባለ ተስፋ መቁረጥ። የኢትዮጵያ ቤተ ክህነት ሆይ፣ የኢትዮጵያ ምዕመናን ሆይ፣ የኢትዮጵያ ካህናት ሆይ፣ የኢትዮጵያ መነኮሳት ሆይ፣ የኢትዮጵያ ክርስቲያኖች ሆይ እናንተን ቢያደርገኝ መጨረሻ ላይ ይችን ቪዲዮ ላመጣላችሁ የፈለግኩት አሁንም ቢሆን ይቺ ቅድስቲቱ ቤተክርስቲያን ምን ያህል የመድኃኒት እናት እንደሆነች እና ምን ያህል ለነገሮች ሁሉ መልስ እንዳላት እንድታውቁ ስላሰብኩ ነው። አሁንም ይሄንን መልእክት በእርግጠኝነት የሰማችሁ ትኖራላችሁ፣ ያልሰማችሁ ደግሞ ይኸውን ሰማችሁ፣ ላልሰሙት ደግሞ ለማሰማት ሁላችሁም ሼር የማድረግ ግዴታ አለባችሁ። ስንተርፍ ብቻችንን ተርፈን እናንተን ትተን መሄድ አንፈልግም። በእውነት ሁላችንም ተሰብስበን ከማማው ከዚያ አምባ ላይ ብንደርስ መልካም ነው። ስለዚህ ሊቃውንተ ቤተ ክርስቲያን አበው፣ ታላላቅ የሆናችሁ መምህራኖች እንደው አሁንም ድረስ ፎጣችሁን አፋችሁ ላይ ሸፍናችሁ ከምትቀመጡ ተሰብስባችሁ ስለ ቅድስቲቱ ቤተ ክርስቲያን ትንሣኤ፣ ስለ አገራችንም ደግሞ መከራ በቃሽ ልትመካከሩ፣ ልታወሩ፣ መድኃኒቱን ልትሰጡን እኛም ልንድን ይገባል እላለሁ።
ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህ ነበሩ። በሌላ መርሃ ግብር ተገናኝተን ዳግም እስከምንገናኝ ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ስብሐት ለእግዚአብሔር። ሰላም ቆይ። ቻው